እሱ ስለሆነ የኔ ስፖንሰር እንዳልታሰር ኃላፊነቱን ወስዶ ከሀገር እስከምወጣ ድረስ ከመታሰር ይልቁንስ ኃላፊነቱን ወስዶ ተረጋግቼ በስነ ስርዓት ወደ ሀገር እንድገባ ያደረገኝ ነው። አልሐምዱሊላህ። ምናልባት እሱ ኃላፊነቱን ባይወስድና ሀገር እስከሚገባ እኔ ኃላፊነቱን ወስዳለሁ ብሎ መኖሪያ ፈቃዱን ባያሲዝ ዛሬ እኔ ያው በዛው በስሩ ነበር ወደ ሀገር የምገባው። ወጣ ዋስወጥል 5 ቀን የሰጡ ዝሮ ከፊሌ ስለሆነ እስከ 5 ቀን ከፊል ሊሆን እስከዛ ካልወጣው እሱ ተጠያቂ ሊሆን 72 ሰዓት 3 ቀን 5 ቀን በ3 ቀን ነበር ያሉት። ናችሁ ውድ ቤተሰቦቼ ዛሬ የመጣሁበት እንግዲህ እውነት ለመናገር በጣም የሚያሳዝን ቪዲዮ መጥቻላችኋለሁ ማለት ነው። ግን በዚህ ባሻገር አያችሁ አለባበሴን እያያችሁ ምናምን ወይ ፈጣሪ ትግስት ስጠኝ። በቃ አረብ ሀገር እኮ አረጀን። እኔ አሁን ፎቶን ሳይ ራሱ ራዜ ከፈን ሆናለሁ ማለት ነው። እውነት ለመናገር ማለት ነው። በዛ ላይ ደግሞ ዝናብ አለ ምናምን ቅዝቃዜ ያለ በዚህ ሰዓት አረብ ሀገራት በፊት ሙቀት ነበር፣ አሁን ግን ሙቀት አይደለም። እውነት ለመናገር ብርድ ነው ምናምን ነገር ማለት ነው። እና ይሄ ነው ያለው ነገር ዛሬ የመጣሁበት እንግዲህ ከመግቢያ ላይ ምናልባትም ብዙዎቻችሁ ማይታችሁታልም እየተንሸራሸረ የሚያየነው ቪዲዮ ምንድነው ወዴት ነው ምናምን ካላችሁ ስለ ሰየው ነው የመጣሁት ማለት ነው። ሰየው ወይ ሰይድ ወረባቦ እንግዲህ ለረጅም ዓመታት የምናውቀው ሳውዲ አረቢያም ከሳውዲ አረቢያም እንግዲህ ወደ ዱባይ ደግሞ በቅርብ እንዳቀና ሁላችንም የምናውቀው ነው ማለት ነው። ሆኖም ሳለ ግን እንግዲህ እኔ አንዳንዴ ግርም የሚለኝ ነገር በቃ ጥሩ የሚሰሩ ሰዎች እየታደኑ ወይ መያዝ ነው ወይ ሌላ ነገር ነው የሚሆኑት። ለምን እንደሆነ እኔ ግራ ነው የሚያጋባኝ። ሰየው እንግዲህ በሰሞን እጅግ በርካታዎችን የሚያሳዘነውንም በርካታዎችንም ያሳፈረውም የኢትዮጵያውያንን ወይስ የሌላ ዜጋንን እስከምንል ድረስ ሀና እንግዲህ ስለ ሀና ጉዳይ በመጀመሪያ ትልቁ ሚና የተጫወተው እሱ ነው። እሱ ሆኖም እንግዲህ ብዙዎችንም እንግዲህ ያስቆጣ ድርጊት ስራቸውንም ምናቸውንም እየገበሩ ስለ ሀና ፍትህ እየጠየቁ ነው ማለት ነው። ስለዚህ እና እንግዲህ ምንም ባልታወቀ እንግዲህ ሰየው እንግዲህ እንዲወጣ የተፈቀደበት ከዱባይ ሀገር እንግዲህ በ5 ቀን ለቆ እንዲወጣ እንትን ተብሎበት ነበር ማለት ነው። ይሄ ምንድነው ወዴት ነው ብዬ ነው እኔ እንትን ያልኩት። እኔ ስንት ሀገር በደሃ ደም የሚቀልዱ የሚጫወቱ እንደፈለጋቸው እየኖሩ ለህዝብ የሚቆም እየሰራ ስለሆነ ተቀጥሮ እየሰራ ያለን ሰው እንግዲህ ሀገሪቱ ውስጥ እንዲወጣ መፈቀድ ማለት ይሄ ያለ ምንም ጥርጥር ያው ማን እንዳደረገው ይሄ ምንም የማይካድ ሀቅ ነው ማለት ነው። ነገር ግን ይሄ ልጅ ምንም ጥፋት የለበትም እውነት ለመናገር ምክንያቱም ከደሃ ጎን መቆም እቺ ልጅ እንግዲህ ገና ብዙ ነገር የሚጠበቅባት ሀና ገና ብዙ ሮጣ ያልጨረሰች ልጅ የ1 አመት ልጇን ጥላ ሄዳ እንግዲህ በየመን በጨካኞች በደላላዎች በአረመኔዎች በክፉዎች በነጋዴዎች በደም ነጋዴዎች ታግታ ያለች ልጅ እንግዲህ ልቀቁ ማለት ይሄ ወንጀል ከሆነ ምን እንደሆነ እኔ አላውቅም። የእውነት በጣም ነው የሚያሳፍረው፣ ምን በጣም የሚያሳዝናል በዚህ ልክ ማለት ነው። እና እኔ ምንም በቃ ማወራው ራስ ነው ግራ የገባኝ እውነት በቃ ይቺ ሀገር በቃ አብሶም አማራ እውነት ለመናገር አሁን ብዙ መከራ እየደረሰበት ያለ አማራ ነው። በቃ አማራ አሁን በሀገሩም እየታገተ ያለ እየታሰረ እየተሰቃየ በሀገሩን እየለቀቀ እየተሰደደ ያለ ንብረቱ እየተቃጠለበት ያለ እየወደመ ያለ ብዙ ነገር እየሆነ ያለ አማራ ነው። ይሄ ምንም ያለ ምንም ሀቅ ትርትር በተለይ አብይ አህመድ ሲመጣ ጥቁር እንትን ነው ይዞብን የመጣ ጥቁር ጠባሳ መቼም የማይረሳ እህት በእህቱ ወገን በወገን ላይ አብረን ተጋብተን የኖርን ሰዎችን ከፋፍሎናል፣ አለያይቶናል፣ ተዋልደን ለዘመናት የኖርን ህዝብ አሁን አንተ ማነህ አንቺ ማነሽ ወዴት ነሽ ምንድነሽ ይሄ ሁሉ የሱ ነው የሱ ሴራ ነው እንደዚህ የሆነ ያለውና ይሄ ልጅ ያለ ምንም ጥፋት እንግዲህ በዚህ ልክ ተቀጥሮ በሚሰራበት በአስቸኳይ ውጣ ማለት በጣም ነው የሚያሳዝነው። የሆነት በጣም የሚያሳዝናል፣ በጣም ያሳፍራል ብዬ ነው የማስበው። እንግዲህ ለኸይር ነው ብለዋል። እሱም እንግዲህ ለኸይር ያርግለት። እንግዲህ ደግሞ ወንድሞቹ እህቶቹ ከጎኑ ከሆኑ ለሱ አረብ ሀገር ሳይሆን የሚገባው እንግዲህ ወደ ኢሮፕ ነው መሄድ ያለበት። ብዙ ወንድሞቹ አሉት፣ ብዙ እህቶች አሉት። እንግዲህ የሚከፈለው መስዋዕት ተከፍሎ እንግዲህ ሰያ ወደ አሜሪካ መሄድ
ነው ያለበት እንጂ አረብ ሀገር ከአሁን በፊትም ሳውዲ አረቢያም ለረጅም ጊዜ ተቀምጧል። ምንም ፋይዳ የለውም። ደግሞ አሁንም በድጋሚ ደግሞ ዱባይም ደግሞ እንደዛው ተቀምጦ ነበረ። ስለዚህ ዱባይም ያው በአጭር ጊዜ ውስጥ ነው እንደዚህ ያደረጉት። ስለዚህ ይሄ ሰው ካሁን በኋላ የሚገባው ዩሮፕ ሆኖ ለእህቶቹ መከታ መሆን ያለበት ያለው ነገር ይሄ ነው። ግን እንደ ሰውኛ በጣም ተሰምቶኛል። እኔ በግሌ ማለት ነው በጣም ነው የተሰማኝ። ለምን ጥፋት የለበትም? ያለምን ጥፋት ያለባቸው ስንት ልጃገረዶች እየደፈሩ አዛውንቱን እያሰቃዩ ስንት ቆንጆዎችን ስንት የሚጠበቅባቸውን እየደፈሩ ያሉት እነሱ በአለማቸው እንደፈለጋቸው ሆነው እየኖሩ ይሄ ሰው እየሰራ ተቀጥሮ እየሰራ ለእህቶቹ ስለቆመ ለእህቶቹ መከታ ስለሆነ ለወንድሞቹ መከታ ስለሆነ አንስቶ አገር ለቀው ውጣ ማለት በጣም በእጅጉን የሚያሳዝናል፣ በእጅጉን የሚያሳፍራል እውነት ለመናገር እና ያው ይሄን ያለው ነገር ማለት ነው። ብቻ ከባድ ነው እውነት ለመናገር አንዳንዴ የሰው ሀገር የሰው ነው ብዬ በጣም ተሰማኝ። አስባችሁ የሰው ሀገር በቃ ምንም ቢሆን ዋስትና የለንም እኛ የሰው ሀገር በቃ ምንም ወይስ በቃ ለመስራት እንጂ የሰው ሀገር ምንም ዋስትና የለንም እውነት ለመናገር ሰው እና ያው ያለው ነገር እንግዲህ ነው። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን ምናምን ነገርና ይሄ ነው እላችኋለሁ። በተረፈ ግን ሰላማችሁ ብዙ ትትረፍረፍ ይበልልኝ የኔ ምርጦች ምርጦች። አሁን ሌላ ምንም የምላችሁ ነገር የለም። ይሄን ያለው ነገር እናመሰግናለን። ቴንክ ዩ ጋይስ። ሀሳብ አስተያየት ብዙም አላወራባችሁም። በቃ ይሄ እኔ ተሰምቶኛል። ብቻ በጣም ነው የተሰማኝ፣ እንደ ሰውኛ ተሰምቶኛል ከምር እና ሰላማችሁ ብዙ ትትረፍረፍ ይበልልኝ ስለ ማለት ነው። ምንም ማድረግ አልችልም። እንግዲህ ፈጣሪ ከጎኑ ይሁን፣ የሆነች ፈጣሪ ከጎኑ ይሁን። ሌላ ምን ይባላል? ፈጣሪ ከጎኑ ይሁን፣ ከሱ ጋር ይሁን። በቃ ይሄ ነው ያለው ነገር ይሄ ነው። ዓለም እንዲህ ናት። በቃ አንዴ ስትመሻ አንዴ ስትነጋ በቃ ይሄ ነው በቃ ፍርቅርቅርቅርቅርቅር የሚለው የእውነት እና በጣም ከባድ ነው። ብቻ አንዳንዴ ሁሉ ነገር ሲደበላለቅ ደግሞ ያስጠላል። እንኳን ለሱ ይቅርና ለኛ ራሱ እግዚአብሔርን በጣም ያስጠላ ያለው ነገር ከባድ ነው። ብቻ ይሁን ምንድነው የሚባል አዘንሽ ቅጣጣ የገደለው ባልሽ የሞተው ወንድምሽ ነው ምናምን አዘንሽ ቅጣጣ ምናምን የሚባል ነገር አለና እና ያው ያለው ነገር ይሄ ነው። በተረፈ ግን ሰላማችሁ ይብዛ።